እስኪ ያሉትን ነገሮች ንገሪኝ። ያለው ነገር ያው ሰፈር አካባቢ ጫካ ነበር ነው። ወደዛ እየሄድኩኝ እያለ ገጠመኝ። ወደዛ እየወጣሁ እያለ የሆነ አጋጣሚ ነገር አየሁ። እሺ ምንድነው? እና በቀላል ነገር የሚታለፍ ነገር አይደለም። እና የሆነ ሰውዬ የሆነ ሰው ገሎ ሲቀብር አየሁት። እና ለኔም ህይወት ስላሰጋኝ ሰሞኑን ራሱ ወደ ቤት ውስጥ ነበርኩ፣ መውጣት ራሱ ፈርቼ ማለት ነው። እና የእናንተ ሚዲያ ስለምከታተል ለሱ ደወልኩለት። እቺ ልጅ ክፍለ ሀገር እንዳለች እኔም አንተም እናውቃለን። ምን ማለት ነው? ምን ማለት ነው? ካወቅ ታዲያ ሄዳ ጠይቃትም። እንዴት ታዲያ? የት ነው የምጠይቃት? ያለችበት ሂድና ጠይቃት። ጉድጓድ ውስጥ መዘምጠጥ። ምን ለማለት ፈልጋ ነው አንተ? ምን ለማለት ፈልጋ ነው? ሂድ ተነስና ውጣልኝ፣ ውጣልኝ። ቁጭ በል፣ ቁጭ በል። አንተ እንደውም አላማርከኝ። ላቀኝ ረዛ። ቁጭ በል እኮ ለቀኝ። ለኔ ወንድ ትቀመጣለህ ሳትቀመጥ እኮ ምን ፈልጋችሁ ነው የመጣችሁት? ትቀመጣለህ ሳትቀመጥ እያልኩ ነው። አቶ ወደዚህ ሄድልኝ። እኮ ለቀኝ። ቆይ ተው፣ ቆይ ተው። ለምን እየሞከርክ ነው? ወንድሜ ቁጭ በል። እኮ ለቀኝ። ቁጭ በል፣ ቁጭ በል እያልኩ ነው። እሺ ነኝ። ቁጭ በል እዛው። ቁጭ በል እዛው። እኮ ምን ፈልገህ ነው? ለቀኝ። አንተ ቁጭ በል አንተ። እኮ ምንድን ነው የምትፈልገው? በገዛ ቤት የመጣህ ነው እንዴ? ቁጭ በል አይደለ? ቁጭ በል። ቆይ እኔ ወንድሜ ቆይ ተው። ይኸውልህ ሰማኝ፣ እያንዳንዱ ነገር ትነግረኛለህ። ምንድን ነው የምነግርህ? ምንም የማውቀው ነገር የለም። ውጣልኝ ወደ ቤት። ማህደር የት ናት? ማህደር የምትባል ሰው አላውቅም። ታውቃትም? ጭራሽ አላውቃትም። እውነት ታውቃትም? እንዴት እንደምታውቃት ትነግረኛለህ። ሰማኝ። ኧረ እባክህ ጭራሽ እንድነግርህም እንትን እያልከኝ በገዛ ቤት የመጣህ ነው እንዴ የምፎክርብኝ? አንተ ማን ስለሆንክ ነው አንተ? እኔ ልዑል እባላለሁ። ሰማኝ። እኔ ልዑል ነኝ። እንኳን ደህና መጣህ። አመሰግናለሁ። እና ምን ላድርግ ታዲያ? ውጣልኝ። አሁን እንኳን ደህና ቆየህ። ሰማኝ። ካሜራንም እሱንም ይዛልኝ፣ ውጣልኝ። እኔ ሰው እየጠበቅኩ ነው። እኔ ምንም የማውቀው ነገር የለም። ነገር ሁሉ ቀስ በቀስ በየተራ እንጠይቀን ሁሉ ነገር ትመልስልኛለህ። ሰማኝ። ሰማኝ። ነገርኩህ። ይሄ ምንድነው የሆንኩ? እዚህ ጋር ምንድነው የሆንኩ? ምን አገባህ ስልህ? ምን አገባህ? እዚህ ጋር አንበርክኬ ያሸናሃል። ሰማኝ። ኧረ እባክህ ማን እንዳሸኝ? ለቀኝ። ቁጭ በል። ከቀኝ አንተ አትያዘኝ፣ አትያዘኝ እኮ ወደዚህ ሄድ። አትያዘኝ። ቁጭ ትላለህ። ቁጭ እያንዳንዱ ነገር ትነግረኛለህ። ትናገራለህ። አሁን አትናገርም። መደንገጥ ያስፈልጋል። በሰራው ስራ ሄደህ ሳይቀጣ እዚህ እየሰማኸኝ ነው? ይኸውልህ ምንድን ነው ያደረግበት ማህደር? ሰላም ሰላም የጀግናው ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ እንደምትመለከቷት አጠገቤ አንድ እህታችን አለች። እንግዲህ እሷ ቤት መኖሪያ ቤቷ ድረስ ሄጄ ነው ይህንን ቪዲዮ ወደ እናንተ የማደርስላችሁ። ያለችበት ሁኔታ ለህይወቴም አስጊም ነው፣ ለእኔም ከፍተኛ ጭንቅ ውስጥ ነው ያለሁትና ቤቴ ድረስ ና ብላኝ እንግዲህ ከጓደኞቼ ጋር እንዲሁም ከካሜራማን ጋር ሆነን የእህታችን ቤት ድረስ ሄደን ይህንን ቪዲዮ ወደ እናንተ ይዘን መተናል። እንግዲህ ጥቆማ ልሰጠን ነው፣ ምን እንደሆነ ምን እንደደረሰባት ያለውን ነገር ቀጥታ ከሷ አፍ እንሰማለን። ተከታተሉ። ሰላም፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን አለን። ምንድን ነው እስቲ የደረሰብሽ? ልጠቁሚን የሚያሰብሽው ነገር፣ ልጠቁሚን የፈለግሽውን ነገር ግልጽ አድርገሽ ንገሪኝ። እሺ፣ ልጠቁም የፈለኩት አንድ በአጋጣሚ የሆነ መንገድ ላይ እየሄድኩኝ በጣም ከባድ ነገር ነበር። ምንድን ነው የተፈጠረው? ስለ አጋጣሚ ሲሄድ የሆነ ሰውዬ የግድያ ፍጽም ሲያደርግ አገኘሁት። ሰው እየገደለ አየሁት። ሰው ገሎ? የት ነው የገደለው? ቦታው ትንሽ ወደዛ ሰፈር ነው፣ እኛ ሰፈር አካባቢ ነው። የሆነ ጫካ ነው። ከዛ እኔ ገጠመኝ መንገድ ላይ ሲሄድ ነው ያየሁትኝ። ከዛ እያየሁት እያለ ገሎ ቀብሮት ምናምን ፎቶ ምናምን እያነሳሁት እያለ ድንገት አየኝ። ግን ከጀርባዬ ነው ያየኝ። ተነስቼው ሄድኩ። እንዴት ነው የሆነው ሁኔታው? ሲገድል አይተሻል ነው ወይስ እየቀበረ ነው ያየሽው? ሁኔታውን እስቲ አስረጅኝ በደንብ ግልጽም እንዲሆንልኝ ማለት ነው። ስለ ያው እየጎተተ ነው ያየሁት። ያው ቢገለው ነው እየጎተተ ቀብሮት፣ ሲቀብር ካሜራ ምናምን እያነሳሁት ነበር። ኦኬ። ምን በስልክሽ እየቀረሽ ነበር? ቀርጬዋለሁ።
ከዛ እየቀረጽኩት እያለ ድንገት ቀና ሲል ያየኛል ብዬ ፈራሁኝ። የኛ አላውቅም። ከዛ እኔ ትቼው ሄድኩኝ ማለት ነው። ከዛ በኋላ ከቤቱም አልወጣሁም። ምክንያቱም ከወጣሁ እኔንም ካገኘኝ ይገለኛል ብዬ ፈርቼ ቤት ነው ያለሁት። ለዛ ነው ወደ እናንተ የምደውለው። የገደለውን ሰው አይተሽዋል? ወንድ ይሁን ሴት ይሁን አይተሻል? የሞተውን ሰውዬ በደንብ አላየሁትም። ገዳዩንም ካሜራ ወይ ላሳይክ። ኦኬ፣ በቪዲዮ አለሽ? አዎ። ያሳየኝ። በደንብ ይታያል ፊቱ። እሺ፣ መኖሪያውን ታውቂያለሽ? ይህ ሰው የት እንዳለ ቦታውን? መኖሪያውን የማውቀው መሰለኝ። ብዙም ያን ያህል እንትን አላልኩም፣ ግን አሳይሃለሁ። ሲገባ አይቼዋለሁኝ። የሆነ ቤቱን አይተሽዋል በስነ ስርዓት? ቦታው አይጠፋኝም ብዬ አስባለሁ። ስለዚህ ቤቱን በስነ ስርዓት ታሳየናለሽ። እንግዲህ የተፈጠረውን ነገር በስነ ስርዓት ለእኛ መረጃ እንደሰጠሽን እንግዲህ ስንደርስም መደናበር የለብሽም። የትኛውንም እርምጃ እኛ እንወስዳለን። ከአንቺ የሚጠበቁ ነገሮች ከአሁኑ ጀምረሽ ትነግሪናለሽ። ይበልጥ ደግሞ አንድ ጓደኛ ያለ እዚህ ስራ ላይ የቆየ አሁን እሱ ይመጣል። እሱ ደግሞ ይበልጥ ይጠይቅሻል ጥያቄዎችን። ይሄ መረጃ ደግሞ ከኔ እንደሰማሁ ምናምን ማንም እንዲያውቅ አልፈልግም። ምክንያቱም ነገ ተመሳሳይ ሰዓት ላይ ቢያገኘኝ እኔንም ሊገለኝ ይችላል። ይሄ ጉዳይ ሌላ ሰው እንዲሰማ አልፈልግም። ችግር የለውም። ይህንን ጉዳይ ከኔና ከአንቺ ውጪ ይበልጥ ከጓደኞቼ ጋር በመሆን አንድ ላይ በመሆን ይህንን ስራ የምንሰራው ለአንቺ ፕራይቬሲ እንጠነቀቃለን። አስፈላጊውን ሁሉ እናደርጋለን። እሷ አንቺን የሚያሳስብሽ ነገር አይደለም። ስለዚህ ጓደኛዬም ሲመጣ የተፈጠረውን ነገር እያንዳንዱ ነገር ይጠይቅሻል። እሱ የተፈጠረውን ነገር ያየሽውን ነገር ይበልጥም ይህንን ማስረጃ ይዘን ነው ወደዛም ሰው ጋር የምንሄደው። ሄደን የተለያዩ እርምጃዎችን ወስደን ያንን ሰው ለህግ አካል ማቅረብ አለብን። ስለዚህ አንቺም ይህንን ትተባበሪናለሽ ማለት ነው። ስለዚህ እሱ ሲመጣ በስነ ስርዓት የተፈጠረውን ነገር ይጠይቅሻል፣ ትመልሽለታለሽ። ቀጥታ ከዛ ወደ ይህ ሰው ወዳለበት ቦታ እንሄዳለን ማለት ነው። ስለዚህ አንቺን ምንም የሚያሰጋሽ ነገር የለም። ሌላ የሚያስፈራራሽ ሰው አለ? ያየሽ ሰው አለ? አይ የለም፣ ሌላ ሰው ያየሽ ሰው የለም። ልጁ ፊትሽን አላየውም። ያየኝ አይመስለኝም። ስልክ ገና ቀና ሲል ነው ትቼው የሮጥኩት ማለት ነው። ኦኬ። ምን አሯሯጦች ነበር? አዎ ከተሎኛል እስከ ጫፍ ድረስ ግን አልያዘኝም። ኦኬ፣ አልያዘሽም። እንግዲህ ሎሌም መጥቷል። ይዤው ልምጣና አስገባው። ሲጠይቅሽ ደግሞ ያሉትን ነገሮች ትመልሽለታለሽ። ግባ 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 ወንድም ግባ ግባ። ኧረ ነፍስ ና ግባ። እንዴት ናችሁ? ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ናችሁ? ሁሉ ሰላም? ሰላም ነው። እንዴት ናችሁ? እሺ ያውራ ጠይቀና ነገሮችን ተመልካቾቼ እንዴት ናችሁ? ጀግናው እንግዲህ ያው መጥቷል። ዋነኝነት ግን ከኛ ጋር ከጀርባ ብዙ ነገር ሲያግዘን ሲደግፈን የነበረ ልጅ ነው። ይሄ ወንድማችን በጣም ያው በብልሃት እንግዲህ አብቅተናል ብዬ ተስፋ አደርጋለሁ። ያው እኛም ቢሆን ስራዎችን ለብዙ ሰዎች ልምድ እያስቀሰምን ከኋላችን ብዙ ስራዎችን ነው እና የምንሰራው። ወንድማችን ደግሞ አብሮን ነበር። አሁን ደግሞ በራሱ ሚዲያ መጥቷል። እንግዲህ የእሱን ቪዲዮዎች ላይክ፣ ኮሜንት፣ ሼር እያደረጋችሁ ማበረታታት ግድ ይላል ማለት ነው። በዋነኝነት ግን አሁን የመጣሁበት ጉዳይ አይደለም። ያው የደረሰ ጥቆማ አለ ብዬ ተስፋ አደርጋለሁ እና ከሱ ከአቅሙ በላይ የሆነ ነገር ስለሆነ ነው እንግዲህ የጠራኝ። እኔንም በዚሁ አጋጣሚ በጣም አመሰግናለሁ ስላከበርከኝ ወንድሜ። እኔም አመሰግናለሁ አክብረኝ ስለመጣ። ምንም ማለት አይደለም። ያው ኮፍያ አልያዝኩም፣ ለዛም ነው እንግዲህ ፊቴን የሸፈንኩት። ሰላም እህታችን፣ እንዴት ነሽ? እግዚአብሔር ይመስገን በጣም ሰላም ነኝ። ምንድን ነው የገጠመሽ ነገር? የገጠመኝ ነገር ለሱም እያስረዳሁት ነበረ። ያው ተጨማሪ ለአንተም ማስረዳት ምንም ነገር የለም። ለሱ አስረዳሁት። ያው እኔም መስማታል። እስኪ ያሉትን ነገሮች ንገሪኝ። ያለው ነገር ያው ሰፈር አካባቢ ጫካ ነበር ነው። ወደዛ እየሄድኩኝ እያለ ገጠመኝ። ወደዛ እየወጣሁ እያለ የሆነ አጋጣሚ ነገር አየሁ። እሺ ምንድን ነው? እና በቀላል ነገር የሚታለፍ ነገር አይደለም። እና የሆነ ሰውዬ የሆነ ሰው ገሎ ሲቀብር አየሁት።
እና ለእኔም ህይወት ስላሰጋኝ ሰሞኑን ራሱ ወደ ቤት ውስጥ ነበርኩ መውጣት ራሱ ፈርቼ ማለት ነው። እና የእናንተ ሚዲያ ስለምከታተል ለሱ ደወልኩለት። ያልገባኝ ነገር አንቺ ጫካ ውስጥ ምን ትሰሪያለሽ? አይ ወክ ለማድረግ ነው የወጣሁት እንጂ የሆነ ገጠመኝ ነው። ጫካ ውስጥ ውስጥ ለውስጥ እኮ አይደለም፣ በጣም ጫካ አይደለም፣ ጫፍ ላይ ነው። በጫካ ጎን እየሄድሽ ማለት ነው? ጎን እየሄድኩኝ እንደዚህ ሳይ አየሁትኝ። ከዛ ለማየት ምንድነው ብዬ ሄጄ ሲቀብር አየሁት ማለት ነው። ከዛ ካሜራ ፎቶ ራሱ ምናምን አንስቼዋለሁ። ካሜራ ራሱ አንስቼዋለሁ። ማስረጃ ይዘሽዋል? ቪዲዮ ቆርጬዋለሁ። እና እየቀረጽኩት እያለ ድንገት አየኝ ሰውየው ማለት ነው። እሺ። ከዛ ሲያየኝ ትቼ አቋርጬው ሮጥኩ እና ጫማዬንም ምንም አልያዝኩም። እየሮጥኩ ያለ ጫማዬን ትቼ የመጣሁት ላይዘኛል ብዬ ስለፈራው ማለት ነው። ማለት ምን አይነት ሰው ነው ሲቀብር ያየሽው? ህፃን ነው ትልቅ ሰው ነው ወይስ ስለሱ የምታውቂው ነገር የለም? አይ ህፃን እንኳን አይመስለኝም፣ ተለቅ ያለ ሰው ይመስለኛል። በደንብ አልታየኝም የተቀበረው ሰውዬ፣ ግን ዋናው ቀባሪ በደንብ አስቸዋለሁ፣ ገዳዩ ማለት ነው። እዛው ላይ ማስረጃውን ምናምን አሳያለሁ፣ እሱም አሳይቼዋለሁ። ደስ ይለኛል። ይሄ ነው እና ሰውየው ፊት በደንብ ይታያል። እንኳን ቀረብ አይ ቲንክ ትልቅ ሰው ነው የሚመስለኝ። እሱ እንኳን በደንብ ላየው አልቻልኩም፣ ድንገት ላይም ስለነበርኩ በቃ ላሳይ አላሳይ ለማልከት እያልኩኝ ሰሞኑን ከራሴ ጋር ነበርኩኝ እና ለማውጣትም ፈርቼ ነበረ። ያው ስሮጥ አይቶኛል አላየኝም የሚለውን እርግጠኛ አይደለሁም። ሊያየኝም ይችላል ላያየኝም ይችላል። ፊት ችግር የለውም። መቼ ነው ይሄ የሆነው? አንድ 10 ሳምንት ምናምን ሆኖታል። ስለዚህ በቅርቡ ነው ማለት ነው? በቅርቡ ነው። በጣም ጥሩ ነው ያደረግሽው እህቴ። ለፖሊስ ለምን አልተናገርሽም? ስልክ ለፖሊስ ብናገር ፈርቼ ነው። ስልክ ይሄን ነገር ለሰው ለማሳየትም ፈራሁ። እንደኛ ደግሞ ያ ቢያየኝ እኔንም ይገለኛል ብዬ ስለፈራሁ ነው የተደበቅኩት። እንደዚህ አይነት ሰው ማለት ጨካኝ ሰዎች በዝተዋል። እግዚአብሔር በያሉበት ምሕረት ይስጣቸው እንጂ ግን በዚህ ሰዓት አንቺን ቢይዝሽም እኮ አይምርሽም፣ አብሮንም ሊቀብርሽ የሚችለው እኮ እሱን ፈርቼ እኮ ነው ለፖሊስ ብታመለክት ገና ጉዳዩን ተከታትለው እስከሚያዝ። ስለዚህ ወጣው ማለት ሊያዝ ነው ማለት ነው። ሩጠሽ ከተማው ላይ ስትገቢ ብቻ ነው የቀረው ነው። ተከትሎሽ ነው? ከጫፍ ድረስ ተከትሎኛል። ከዛ በኋላ እንኳን ተከትሎኛል። ሰፈር ውስጥ ቤት የለም ማለት ነው? እዛ ጫካ ውስጥ ትንሽ ራቅ ይላል። ተወሰነ መንገድ አለ። በጣም ጥሩ። እስቲ ዙሮ ያው ማስረጃ ሰጥተሽናል። ተጨማሪ ነገር እንደው ካየሽው ነገር ለእናንተ እንደማስረጃ ይጠቅማችኋል ብለሽ የምትነግሪኝ ነገር ካለ ይህንን ሰው ለመያዝ ምናልባት እዚህ አካባቢ ሊሆን ለነገሩ እንደዚህ ካረገ እዛው ሰፈሩ አካባቢ ነው ሊሆን የሚችለው። ሰፈሩን አውቀዋለሁ። ልጅ ሲገባበት የሆነ ጊዜ ያየሁት ይመስለኛል። እርግጠኛ የራሱ ነው የሚመስለኝ። አጋጣሚ ወይ እዛ ቼክ ብታረጉ ወይ የእሱ ቤት ሊሆን ይችላል፣ አይታወቅም። እርግጠኛ ነኝ እዛ ነው ሊሆን ይችላል። ምክንያቱም መቼስ ሰው የሚያክል ነገር የሚቀብር ከሰፈር አዟዙሮ ወይ ሩቅ ሰፈር ወስዶ ላይሆን ይችላል። ወይ በመኪና ምናምን ነገር ካልሆነ መኪና ምናምን ነገር ነበረ አልነበረም ወይስ መኪና ያስገባል? መንገዱ መኪና ያስገባል፣ ግን መኪና አልያዘም ነበር። ስለዚህ ያው አንዳንድ ማጣራቶችን እናደርጋለን። መጀመሪያ ቅድሚያ እዛ አስከሬኑ የተቀበረበት ቦታ ነው የምንሄደው ማለት ነው። እዛ ሄደን ማጣራቶችን አድርገን እንግዲህ ወደዚህ ሰው እንደዛ ነው የሚሻለው። እኔ ምን ማለት እንዳለብኝ አላውቅም። ጊዜው ከጊዜ ወደ ጊዜ ወደየት እየሄደ እንዳለ ግራ የሚያጋባ ነገር ነው። ብቻ ግን ያው እንደዚህ አይነት ድርጊት የምትሰሩ ሰዎች ታቀቡ ባካችሁ ከዚህ ድርጊት። ሀገርን የሚጎዳ ነገር ነው፣ ወገንን የሚጎዳ ነገር ነው፣ ማህበረሰቡን የሚጎዳ ነገር ነው። እንደዚህ አይነት ድርጊት የምታከናውኑ ሰዎች በፈጣሪ ስም እለምናችኋለሁ ባካችሁ፣ ይሄ ትክክል አይደለም እና ያው እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ አለባችሁ። በተለይ ወጣት ማህበረሰብ ማለት ነው። ከነዚህ እንደዚህ አይነት ችግሮች መላቀቅ አለብን። ሀገራችን ይሄ አይደለም የሚገባ፣ ሰርተን ሀገራችንን መለወጥ ነው የሚገባል ማለት ነው። ትክክል ያልሆኑ ስራዎች መቆም አለባቸው ማለት ትፈልጋለሁ። በዚሁ አጋጣሚ እንግዲህ ከዕለት ወደ ዕለት ወንጀሉን እየተበራከተ በጣም ብዙ የሀገርን ገጽታ የሚያጠፉ ነገሮች እያየን ነው። እሱንም እንግዲህ እኛ በተቻለን መጠን ለህዝቡ ለማስተማርና ተደራሽ ለማድረግ ጠዋትና ማታ እንግዲህ እየለፋን ያለ ነው።
ያው ከእናንተ ደግሞ የምንፈልገው ነገር አለ። በላይክም በኮሜንትም በሼርም ያው ወንድማችን አግዙት ለማለት እወዳለሁ። ቀጥታ ያ ቦታው ድረስ ሂደን ነገሮችን አጣርተን እንግዲህ ከአባሎቻችን ማለት ከነሱ ጋር ማለት ነው ሌላውን ነገር ለእናንተ የምናደርስ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾች እንግዲህ ያው የሰማነው ጥቆማ አለ። እንግዲህ ከጥቆማ መልስ በጣም ሰማዩ ለራሱ መሽቷል ማለት ነው። በዋነኝነት ግን ያው ቦታውን ደርሰንበታል ማለት ነው። ልጅቱ የተቀበረችበት በጣም የሚያሳዝን ነው። እንደተባለው ምን ዘመዴ እንደደረስናል ልጅቱ ወስዳ ቦታውን ስታሳይን በጣም ጸያፍ ነገር ነበረ። ብቻ አሁን ቀጥ ብለን ሙሉ ማስረጃ ስለያዝን የአስከሬን ምርመራም እየተደረገ ነው። እንግዲህ ወደ ሆስፒታል ተልኳል። ወደ ልጁ ቤት ግን ሄደን ያለበትን ሰፈር አጣርተናል። እዛው ቤቱ ድረስ የሚፈጠረውን አብራችሁ የምታየው ይሆናል። ጊዜ የለም መሄድ አለብን። አብራችሁ ነው ጠርጥሮ ቤት እዚህ ቤት እኛ ነን። ምንድነው ይባላል? አባቴ ቤት ነው እኮ የመጣ ነው። ቤት ነው እኮ የመጣ ነው። ምንድነው ይባላል? እንዴት ነው እኮ ምን ፈልገህ ነው? ሰላም ነው። ሰላምታ ይቅደም እንጂ አባት እኮ ምን ፈልገህ ነው የመጣው? ጉዳይ ምንድነው? ያው እኛ ምናምን አትበል፣ ወደ ጉዳዩ ቶሎ ግባ። እዚህ ሰፈር ነው የመጣ ነው። እሺ ላታውቀን ትችላለህ ምናልባትም እና እንደዚህ ወጣቶች ስራ እንዲይዙ ወደ ስራ ቶሎ እንዲሰማሩ አንዳንድ ፕሮግራሞችን ለኤንጂኦም ሆነ ለመንግስታዊ ድርጅቶች እናቀርባለን። የሚፈልጉትን ነገር ወጣቶች የሚፈልጉትን ነገር እናሰጣቸዋለን ማለት ነው። እኔ ቸገረኝ ብያለሁ እዚህ ጋር አላልከኝም። እና ማን ጠቆመ ነው የመጣው ታዲያ? ምን ፈልገህ? የምን ጥቆማ ነው እኮ? ምን ፈልገህ ነው? አሁን አንተን ፈልጌ እያናገርኩ እኮ ነው አባቴ። እና ያው እዚህ ጋር ደግሞ ካሜራ አለ። ለምን ካሜራ ነው ቤቴ ድረስ ይዛብኝ የመጣው? ያው እየነገርኩ ነው አባቴ። የመጣሁበትን ጉዳይ እኮ እያስረዳሁ እኮ። አልፈልግም አልኩህ እኮ። ሂድልኝ። አሁን ስራ ላይ ነኝ። ሰው እየጠበቅኩ ነው። ደግሞ እኮ ልትጠብቅ ትችላለህ። እና ታዲያ እኛም እኮ ስራ ነው እየዞርን ያለንና ለአንተም ይጠቅምሃል ብለን ነው ይሄን ነገር ዘን የመጣ ነው እኮ። እየነገርኩ መሰለኝ። ምንም ነገር አልፈልግም። ሂድልኝ አሁን። እሺ ሽልማቱንም ላትፈልግ ትችላለህ፣ ነገሩንም ላትፈልግ ትችላለህ። ግን እስቲ እንደወጣት አንዳንድ ነገሮችን አንተ አማክረን እኮ። እየነገርኩ እኮ ነው። እኔ ምንም ሽልማቱን እኮ ተው ነው በቃ እኮ። ታዲያ ምንም እንትለኝ ታዲያ ነው አነጋግረን ነው ወጣቱ አንተ ምን ቤት ነህ? እሱን አንዴ እያናገርኩት ያሉት ተረጋግረን ነው የመጣው። ቆይ አባት ይኸውልህ እንዳልኩህ ነው እና ትንሽ ተረጋግተህ ብታወራን እኮ። ምንድነው እዚህ ጋር ተናገርና ጉዳይን ጨርስ። ሂድልኝ አሁን። እኔማ እየነገርኩህ እኮ ነው። ሽልማቱን ተውኩት እኮ አልኩህ። እና ታዲያ ምንድነው ሌላ በወጣት ዙሪያ ነውና የምንሰራው። ስለዚህ ቁጭ ብለን 10 ደቂቃ 20 ደቂቃ ብታወራን እያልኩ እኔ የግሌ ስራ አለኝ። ምንም ነገር አልፈልግም። አመሰግናለሁ። አሁን ለአንተ አመሰግናለሁ። ለአንተ አይደለም እኮ የኔ ጌታ። እና ታዲያ ለማንድን ነው ታዲያ? ለአንተ እኮ አይደለም ተውኩት እኮ ያንተን ነገር። አንተማ አልፈልግም አልኩኝ። ግን ሌሎች ወጣቶች ምን ማድረግ እንዳለባቸው የሚሉትን ሀሳቦች ትነግረናለህ። በሰላም አውርተን እንለያያለን። እኔ ስለሌላው ምን አገባኝ? ሄደህ እዛ ሌላውን አትጠይቅም እንዴ ታዲያ? የነ መገቡ አንተ እንዴ የሰው ቤት ገብተህ እንትን ልትል ትፈልጋለህ እንዴ አንተ? ይነባት ለምንድነው ሌላ እርምጃ እንድንወስድ ሊያደርገን ይኸውልህ። ቆይ የምንም እርምጃ የለም እዚህ ጋር ይኸውልህ። የኔ ወንድም እንዳልኩህ ነው። ተረጋጋና ማለት ነው። ትንሽ 10 ደቂቃ 20 ደቂቃ ብቻ 10 ደቂቃ 20 ደቂቃ አስተን አውርተን እንወጣለን። ሲጀመር እኔ ሰዓት የለኝም። ሰው እየጠበቅኩ ነው። አልሰማኝም። ኧረ እኔ እውነት ለመናገር ምንም እኮ ሰላማዊ ሆኜ እኮ ነው እያወራ ያለው። እሺ እሱ አይግባ፣ እኔ ልግባ። 10 ደቂቃ 20 ደቂቃ ላውራ እባክህ። እሺ ግባሽ። 10 ደቂቃ እሱ ይቅር። ግቡ፣ ችግር የለውም። እሺ ንግቡ። እናመሰግናለን ወንድሜ። እሺ ወንድሜ፣ ያው ፈቃደኛ ሆነ ስላስገባን በጣም እናመሰግናለን። እሺ ወደ ጉዳይ ካስቸገርንም በጣም ይቅርታ። ችግር የለውም። እስኪ እንደው ስለ ወጣቱ እስኪ ንገርና አንድ ነገር። ወጣቱ ምን ቢሰራ ውጤታማ ይሆናል ብለህ ትገምታለህ? ያው የኛ ስራ ወጣት ላይ ነውና ፎከስ ያደረግነው። ምን ቢሰራ ጥሩ ነው ብለህ ትገምታለህ? እኔ ግን ግራ የገባኝ አንድ ነገር ልጠይቅህ። ማን እሱ ወጣት ያሰባስባል ብለው ነው የላኩት ወይስ ምንድነው? እንደዛ አይደለም የኔ አባት። እና ታዲያ ምንድነው? እንዳልኩ ነው ድርጅታችን የሚሰራው ወጣቶች ላይ ነው። ጥሩ ስራ ያመጡትን ወጣቶችን ያበረታታል። ስራ የሌላቸውን ደግሞ በማቴሪያል በብዙ ነገር ይደግፋል። አንተ ምንም ላትፈልግ ትችላለህ፣ ግን እዚህ ጋር ወራይ ማለት የሌሎችን ወጣቶች ህይወት ታደግክ ማለት ነው። ጥሩ ስራ እንዲሰሩ አደረክ ማለት ነው። ፕሮፎርማ ነው እየሰበሰብኩ ያለው አሁን ስለወጣቱ እኮ።
ነገር እኔ ምንም እንትን የምልህ ነገር የለም። እስኪ አሁን ከራስህ እንነሳና ስም ማን ይባላል ወንድሜ? ስሜ ምን ያደርግልሃል? ምንድነው ቁጣ የሚል በስነ ስርዓት ይጠይቃል እንዴ? አንተ ምንድነው የምትዘፍንብኝ? እሱን አንድ እያናገርኩ ያሉት እሱ ነው እንደውም ጸባይ ያለው አባት። ታዲያ በጸባይ እየጠየቀ አይደል እንዴ? ስገባው አላማርከኝም ልንገርህና ማለት ነው። ይኸውልህ አባት እሱን አይቼ ነው ያስገባው። ሰማኛ እሱ መውጣት ይችላል፣ ችግር የለውም። እንዳልኩ ነው ደግሞ ያው ትንሽ ጉንፋንም ወረርሽኝ እየሰማ ነው አሁን ላይ የዝንጀሮ ፈንጠጣ ምናምን የሚባል ወረርሽኝ ስላለ በዛ ምክንያት ነው የተፋፈነው። የልጆም ስለሆነ ይሄን እንድናደርግ ያስገድደናል። እሺ የምን ካሜራ ነው ይዛችሁብኝ የመጣችሁት? ካሜራውማ ወደ ካሜራው ስመጣ ላይክ አንተ የምትሰጠንን ነገር በማስረጃ እንደዚህ አይነት በቪዲዮ የተቀነባበረ ማስረጃ ነው እንግዲህ ለድርጅቱ የምናቀርበው፣ ድርጅቱ ምላሽ የሚሰጥበት ማለት ነው። ስለዚህ ረጋ በልና አንተ ለራሱ እንደምናየው ትልቅ ቤት አይደለም ያለ። አሁን ያልገባኝ ነገር ማለት ነው መንገድ ላይ ቁጭ ብሎ የሚቀማል የሚያጨሳል እነሱ ጋር አትሄዱም? እኔ ጋር ምን ልትሰሩ ነው የመጣችሁት? አሁን አንደኛ አሁን እስኪ አንተ በምን ስራ ላይ ነው የምትተዳደረው? ስለኔ ስራ ምንም እንትን አይበላችሁ። አይ እንደው እንጂ እስኪ ንገረኝ። የምር የራሴ የግል ስራ አለኝ። ምንድነው ስራ? ምን አገባህ አንተ? ግዴታ ለአንተ ማብራራት አለብኝ የኔ ስራ? የለብም የኔ ወንድም። እስኪ እንዴት አባቴ አይደለም ምን አገባህ? አይ ችግር የለውም የኔ ወንድም፣ ችግር የለውም። አይ አሁን እናንተ እንትን አትባባሉ፣ ምንም እንደዚህ የሚያባብል ነገር የለውም። ግን እስቲ አንድ ጥያቄ ልጠይቅህ ይቅር በለኝና። ችግር የለውም ጠይቀኝ። ምንድን ነው? እንዴት ነው ትዳር ህይወት እንዴት ነው? አይ ብቻዬን ነው የምኖረው፣ ትዳርም የለኝም ልጅም የለኝም። በጣም አሪፍ። ስለዚህ በግል ሙያ ነው የምትተዳደረው? አዎ። ቤተሰብ ጋር ነው ለብቻ ነው የምትኖረው? ምንድን ነው ምን አይነት ጥያቄ ነው? ያው አናውቅማ፣ ስንመጣ እኮ ስለማናውቅ። አይ ብቻዬን ነው የምኖረው። በጣም አሪፍ። አሁን ወደ ዋናው ጥያቄ ልምጣልህና ምን ስራ ላይ ነህ እንደ ውስጥ? ምን ያደርግልሃል? አይ ችግር የለውም። አሁን ወሬ ነው እኮ የምናወራ፣ እየተጫወትን ነው። የግል ስራ አለኝ። ራሴ መሸጫ ሱቅ አለኝ። እና እዛ ነው የምትኖረው። ኦኬ። ቡቲክ ነው አይደል ያለ? ቡቲክ አይደለም። ቡቲክ አይደለም። ቡቲክ እንደሆነ አሁን ሰምቻለሁ ብዬ ነው እንጂ አይደለም። ራሴ ትልቅ ሱቅ አለኝ እኮ። ሱቁ ቡቲክ እኮ ነው። ታዲያ የልብስ መሸጫ ነው የሚባለው? ምንድነው እጅ እያንቀጠቀጠ? ቆይ ንገረኝ። አላማርከኝም። አንተ ምን ፈልገህ ነው? ቆይ እኔ አባቴ ምንድነው? የተረጋጋ አንተ እኔ ጋር ብቻ ያወራ። እሱን አስወጣዋለሁ፣ ችግር የለውም። ካልፈለገው ካልተመቸ አስወጣዋለሁ። የልብስ መሸጫ ሱቅ ነው አይደል ያለ? አዎ ነው። በጣም አሪፍ። እና እዛ ልብስ መሸጫ ሱቅ ላይ አንተ በሌለህበት ታይም የምትመጣ አንዲት ልጅ ነበረች አይደል? ሱቁን የምትጠብቅ ዘመድ ነው የሚጠብቅልኝ። ዘመድ ልትሆን ትችላለች፣ አላውቅም። እሱ ብቻ ግን አንተ ስትወጣ የምትጠብቅ ልጅ ነበረች። ዘመድ ልጅ አለች። የዘመድ ልጅ ነች። በጣም አሪፍ ነው። ያው እሷ ልጅ ጠፍታለች አይደል? ምንድነው ጥያቄ ካልገባኝም ቅድም ወጣቶች ምናምን ገለመኔ አልክና አሁን ደግሞ ወደ ራሴ ወደ ግል ህይወት ይገባል። ወደ ግል ህይወት አይደለም የገባው። እና ምንድነው እሷ ልጅ አሁን የለችም እዛ ሱቅ ላይ አትመጣም፣ አትታይምና እንደውኛ መሰወሯንም ሰምተናልና እንደ አካባቢ እንደ ሰፈር ልጅ ደግሞ ትንሽ እንትና በዛ ምክንያት ነው የመጣኝ። እኔ ምንም ማውቀው ነገር የለም። እኔንም አስፈቅዳኝ ነው የሄደችው። ቤተሰብ ልጠይቅ ወደ ክፍለ ሀገር እንዲሄድሽ ነው። ማህደር የምትባል ልጅ አይደል? ማህደር አይደለች? ልክ ነህ። ክፍለ ሀገር ነው ያለችው? አዎ። የፍቅር ግንኙነት ነበራቸው አይደል? ምንድነው የማይሆን ጥያቄ እየጠየቅኝ ያለው? እኔ የማይሆን ጥያቄ አልጠየቅኩም። ይሄን በስትክክል መልስልኝ። የት ነው ያለችው ያልኩህ ነው። ነገርኩህ እኮ ቤተሰብ ልጠይቅ ክፍለ ሀገር እንደሄደች ነው ለኔም የነገረችኝ። ክፍለ ሀገር እንዳልሄደች እኔም አንተም እናውቃለን። ኧረ እባክህ ካወቅህ ታዲያ ሄደህ ለምን ራሷን አትጠይቃትም ታዲያ? እኔ ጋር ምን ትሰራለህ አንተ? የት ልሄድ? ሄድና ያለችበት ሄደህ ጠይቅ። የተቀበረችበት ጉድጓድ ውስጥ? ምን ማለት ነው የተቀበረችበት ጉድጓድ ውስጥ ማለት? ምን ለማለት ፈልገህ ነው አንተ? እቺ ልጅ ክፍለ ሀገር እንዳልሄደች እኔም አንተም እናውቃለን። ምን ማለት ነው?
ምን ማለት ነው? ካወቅ ታዲያ ሄዳ ጠይቃትም እንዴ ታዲያ? የት ነው የምጠይቃት? ያለችበት ሂድና ጠይቃት። ጉድጓድ ውስጥ መዘምጠጥ ምን ለማለት ፈልጋ ነው አንተ? ምን ለማለት ፈልጋ ነው? ሂድ ተነስና ውጣልኝ። ቁጭ በል አንተ እንደውም አላማርከኝ። ላቀኝ አይደል? ቁጭ በል እኮ ለቀኝ። ለኔ እንዴ ትቀመጣለህ ሳትቀመጥ እኮ ምን ፈልጋችሁ ነው የመጣችሁት? ትቀመጣለህ ሳትቀመጥ እያልኩ ነው። አቶ ወደዚህ ሄድልኝ። እኮ ለቀኝ። ቆይ ተው ምን ለምን እየሞከርክ ነው? ወንድሜ ቁጭ በል እኔ ጋር ያወራል ያለ ቁጭ በል ቁጭ በል እያልኩ ነው። እሺ ቁጭ በል እዛው ቁጭ በል እዛው እኮ ምን ፈልገህ ነው? ለቀኝ። አንተ ቁጭ በል አንተ እኮ ምንድን ነው የምትፈልገው? በገዛ ቤት የመጣህ ነው እንዴ? ቁጭ በል አይደለ? ቁጭ በል ቆይ ይሄ ነው እንዴ? ቆይ ተው ይኸውልህ ሰማኝ። እያንዳንዱ ነገር ትነግረኛለህ። ምንድን ነው የምነግርህ? ምንም አውቀው ነገር የለም። ውጣልኝ ወደ ቤት። ማህደር የት ናት? ማህደር የምትባል ሰው አላውቅም እኔ። ታውቃትም? ጭራሽ አላውቃትም። እውነት ታውቃትም? እንዴት እንደምታውቃት ትነግረኛለህ። ሰማኝ። ኧረ እባክህ ጭራሽ እንድነግርህም እንትን እያልከኝ በገዛ ቤት የመጣህ ነው እንዴ የምፎክርብኝ? አንተ ማን ስለሆንክ ነው አንተ? እኔ ልዑል እባላለሁ። ሰማኝ። እኔ ልዑል ነኝ። እንኳን ደህና መጣህ። አመሰግናለሁ። እና ምን ላድርግ ታዲያ? ውጣልኝ አሁን። እንኳን ደህና ቆየኸኝ። ሰማኝ። ካሜራንም እሱንም ይዛልኝ ውጣልኝ። እኔ ሰው እየጠበቅኩ ነው። እኔ ምንም የማውቀው ነገር የለም። ነገር ሁሉ ቀስ በቀስ በየተራ እንጠይቀን ሁሉ ነገር ትመልስልኛለህ። ሰማኝ። ሰማኝ። ነገርኩህ። ይሄ ምንድነው የሆንከው? እዚህ ጋር ምንድነው የሆንከው? ምን አገባህ ስለኝ? ምን አገባህ? እዚህ ጋር አንበርክኬ ያሸናሃል። ሰማኝ። ኧረ እባክህ ማን እንዳሸኝ ለቀኝ። ቁጭ በል ከቀኝ አንተ አትያዘኝ እኮ ወደዚህ ሄድ። አትያዘኝ። ቁጭ ትላለህ። ቁጭ እያንዳንዱ ነገር ትነግረኛለህ። ትናገራለህ። አሁን አትናገርም። መደብደብ አያስፈልግም። በሰራው ስራ ሄደህ ሳይቀጣ እዚህ እየሰማኸኝ ነው? ይኸውልህ ምንድን ነው ያደረግካት ማህደር? ስለደበደብከኝ ስለመታኝ መነግረህ መስሎ ነው? ምንም አውቀው ነገር የለም። ውጣልኝ። በእውነት ምንም አትነግረኝም፣ ግን ለምነኸኝ ትነግረኛለህ። ለምነኸኝ ሰማኝ። ለምነኸኝ ትነግረኛለህ። አንተ ውሻ ለምነኸኝ ትነግረኛለህ። ነገርኩህ እኮ ሰውዬ አልሰማኝም። ምንም አውቀው ነገር የለም። ማህደር የት ነው? የምን ማህደር ነው የምትለኝ? የት ነው የወሰድካት? ወይ ስለምን ማህደር ነው የምትለኝ? ሰውዬ ለምን አትወኝ? ለምን እንደማያውቀው ነው አትናገር። ወደዚህ ሄድልኝ። አንተ እንዳትናገረኝ ከሆነ ባላ ሰማኝ። ቢናገርም ልታመጣ ቢናገርስ? አሁን ምንድን ነው የምትፈልገው ሰውዬ? ይኸውልህ እኔ ከአንተ ጋር ብቻ ነው ማውራት የምፈልገው። ተቀበሉ። ይኸውልህ ወጣት አዱንያስ ማለት ስምህ አይደለም። ይኸውልህ እዚህ ጋር መላላጡ ከኔ ጋር አይረባም፣ አይጠቅምም እኮ ነገርኩህ እኮ ምንም አውቀው ነገር የለም አልኩህ። አንዴ ጭራሽን በቤት የመጣህ ደብድበኝም እንድነግርህ ትፈልጋለህ እንዴ? ምንም አውቀው ነገር የለም። ውጣልኝ አሁን። አዱንያስ ማለት ስምህ? ምን አገባህ ስለ ስሜ? እየነገርኩህ ነው። ይኸውልህ ወጣት አዱንያስ ማህደር የት ናት? አልሰማኝም መሰለኝ። ይኸውልህ በመጀመሪያ ደረጃ እኔ ጋዜጠኛ ነኝ። ተማም አንተ ልረዳህ አልመጣሁም። እዚህ ያረከውን እያንዳንዱ ነገር ሁሉ ግን ይዤሃለሁ በማስረጃ። ሰውዬ ምን ማስረጃ ነው? ምን ማህደር ነው የምትለኝ? በእናትህ ውጣልኝ። እሺ አንድ አጭር ቪዲዮ ላሳይ። የምን ቪዲዮ ነው ምናምን እያልክ የምትፎክርብኝ? ለምን አትወጣልኝም? አሁን ካሜራን ይዘህ ውጣልኝ አሁን። ይኸው እንዴ ኬታ መጣው? ቁጭ በል እዛው እኮ ኬታ መጣው። የምን ቪዲዮ ነው? ቁጭ በል ቁጭ በል ቁጭ በል እኮ ለቀኝ። ቁጭ በል አንተ እዛው ቁጭ በል እዛው ቁጭ በል። ተው ሰማኝ። ቁጭ በል ቁጭ በል እኮ ለቀኝ። ነው ተደልኝ። የምን ቪዲዮ ነው? ቁጭ በል። ኦኬ የምን ቪዲዮ ነው? ኬታ መጣው ቪዲዮ አይተኸዋል? የምን ቪዲዮ እንደሆነ በደንብ ነው ያየኸው አይደል? ምን የምታገላውን ስልጣን የለህም። ቁጭ በልና ቁጭ ብለን ተደራድረን ገንዘብ ከሰጠኝ ነው ትሄዳለህ እኮ። ቪዲዮን አሳየኝ አሁን። መጀመሪያ ቁጭ በል እኮ። ቪዲዮን አሳየኝ። የምን ቪዲዮ ነው? አሳየው እኮ በቃ። ተቀናብሮ ቢሆንስ? በእኔ ተሰርቶብኝ ቢሆንስ? ኧረ እባክህ አስፋልት ዳር ድረስ ስታባራት ልጅቱን
የምን ልጅ ነው የምትለኝ? የቀረጸችህን ሰማኸኝ? የቀረጸችህን ልጅ የምን ልጅ ነው የምትለኝ? እሺ ልሂድ ወይ? ይኸውልህ ውጭ ላይ ይኸውልህ ለውጣ ነው ና ሂድና ከቤቴ ወዴት ነው የምሄደው? የትም አልሄድም እኔ። በራፍ ላይ ማን እየጠበቀ እንደሆነ እያቸው። ግን እንደዛ ከመሆኑ በፊት አንተ እንደራደር ሁሉንም ነገር እኮ ነገርኩህ እኮ እኔ ምንም የማውቀው ነገር የለም። በኔ ፎቶ በኔ ቪዲዮ ተሰርቶብኝ ቢሆንስ በምን አውቃለሁ? መጥተው ይወሰዱ። ማንም ይወስደኝ? በቤቴ በገዛ ቤቴ መተና እንዴ? አንተ ቤቴ ቢሆን ታዲያ የሰራውን ወንጀል ረሳው? የምን ወንጀል ለምትለኝ ሰውዬ እኔ ምንም የማውቀው ነገር የለም። ምን አስደነበረ? ሰው እኮ ይኸውልህ ሰው እየገደልክ እያሳየሁ ነው። ሰው እየቀበርክ እያሳየሁ ነው። እኔ እሱን እያናገርኩት አንዴ አንተ ምንድን ነው የምትለኝ? ወይ ቶ ምን ልትሆን ነው? ሉሊ አንዴ ለባ ቶ ኧረ እባክህ ሁሉንም ነገር አትነግረኝም ወይ? አትደራደርም ከኔ ጋር? አትደራደርም? ትደራደራለህ? እሺ በስራ ቪዲዮን አሳየኝና እንትን እንላለን። እስቲ አሳየኝ ቪዲዮን። በስራ አሳይቼሃለሁ። አልደግመውም። ቦታዋን ታውቃታለህ ያደረካትን ነገር። ልውጣ? ያና የምትወጣው እሺ አሁን ቪዲዮን በስርዓት አሳየኝሽ። እንደሱ ፊልም ቁጭ በልና ሁሉንም ነገር ነገር ቁጭ በላው ነው ቁጭ በል እራስህ አንተ ቆይ ዝም በቃ ስፈልግ እጠራሃለሁ። ይኸውልህ ቁጭ በል በስነ ስርዓት እንደዚህ አትየው። ሰማኝ? እጃችን ላይ ያለውን ነገር እያየው ነው። ልቡን ማለት ነበር። አላሰማሁም። ሰማኝ? እንዴት ነው የምታየው? ወጣት ማህደር ቆይ በእናትህ እባክህ ነው ተረጋጋ እባክህ። ይኸውልህ ከእኛ ጋር ተደራደር። ይህን ያየውን ቪዲዮ እኔ ራሴ አጠፋልሃለሁ። እኔ ልጅቱ ሞተች አልሞተች አይገባኝም፣ አላውቃትም። ገባህ? ጋዜጠኛ ሆነ እንዴት ነው እንትን ማትለው? ችግር የለውም። እኔ ከአንተ ገንዘብ ብቻ ነው የምፈልገው። መሄድ ብፈልግ አሁን ወጥቼ አልሄድም። ከፈለክም ካሜራውን አስጠፋልሃለሁ። እውነቱን ብቻ እንድትነግረኝ ነው የምፈልገው። እኔ እኮ ማስረጃ አለኝ። ወስጄ አንድ ጊዜ ባሳየው ሂደት ትገባለህ። እንደዛ ለምን ይሆንብሃል? ወጣት ነህ፣ ሰርተህ መለወጥ አለብህ። ወደ ጉዳይ ገባው ነው። በመጀመሪያ ደረጃ ያው በገንዘብ ነው የምንደራደረው። ገንዘቡን እንወስናለን። ግን ከዛ በፊት ይኸውልህ እኔ አንድ ሚሽን እሰጥሃለሁ። በጣም ከስራ ባልደረቦቼ መካከል በጣም እያስቸገረኝ ያለ አንድ ሰው ስላለ እሱን ታስወግድልኛለህ። በምን እርግጠኛ ሆናለሁ? እንደዛ ነው ወጥመድ ቢሆንስ? የምን ወጥመድ ነው? ወጥመድ ነው ታስወግድልኛለህ። በቃ አይደል? አዎ ስለማለት ያለበት ሰው አለ። ይኸውልህ ካሜራውን ሊጠፋልኝ ይችላል እኮ እያልኩ ነው። አጥፋለት፣ ካሜራውን አጥፋለት። ካሜራውን አጥፋልኝ እባክህ። አጥፋው ካሜራውን። በቃ ጠፍቷል እኮ ተረጋግተህ ታውራለህ። በስርዓት እያወራሁ አይደል? አንተ ምንድነው እንትን የምትደብኝ? ግብ ይኸውልህ ዛሬ በለው አሁን ተነዛተኝ እባክህ። ወደ ትሄድ እንዴት ነው የምታየኝ? ቆይ ኧረ እባካችሁ እሱን እያወራሁት አይደል? እኔ ከእሱ ጋር ልጨርስ እባክህን። ይኸውልህ ካልሆነ በፖሊስ ነው የማስወጣህ። ኧረ ቅድም ስገባ አላማርክም። ይኸውልህ ሰማኝ፣ መጠርጠር ነበር። ይኸውልህ የኔ ወንድም አሉኒያስ እኔ ጋር እናውራ። እሺ ወደ ጉዳይ በስነ ስርዓት አናግረው ለሚጠይቅ ጥያቄ። እሱን እያወራሁት መሰለኝ አንተ። እባክህን ተው እባክህን። ምን ሆነህ ነው እዚህ እንዲቀርብ የፈለከው? ውጣ በእናትህ ውጣ። ቀልዳለህ እንዴ? ይኸውልህ ሰውዬ ሰጣ ገባ ውስጥ መግባት ለአንተ አይጠቅምህም። ሰማኝ? ይኸውልህ የሆነውን ነገር እያንዳንዱ ነገር ንገረኝ። እንዳትገባ ከዚህ በኋላ እየነገርኩህ ነው። እኔ እናንተ አልጨረስንም። ሰማኛ እንዳትገባ። ይኸውልህ በቃ ከእኔ ጋር አውራ፣ ካልሆነ እኔ እሄዳለሁ። እንደዚህ እያስደበደብከኝ ነው እንደወራ የምትፈልገው? እየነገርኩህ ነው። መጀመሪያ ለምን አትናገርም? ለምን እሱ ጋር ትተያያለህ? እኔ ጋር ብቻ አታወራ? ይኸውልህ በስራ በጣም እየጠመደኝ ያለ ጓደኛ አለ። እሱን አስወግድልኝ። እኔ ሌላ ከአንተ ምንም ነገር አልፈልግም። እኔ እሱስ አደርግልህ፣ አንተ ለእኔ ምላሹ ምን ልታደርግልኝ ነው? ይሄን ያየውን ማስረጃ አጠፋልሃለሁ። በምን እርግጠኛ ሆናለሁ? እኔ 100% እርግጠኛ ሆናለሁ። ምን ይጠቀማል ታዲያ? አንተ መስጊድ ጣቢያ ቢያስገባ አንተ ወጣት ነህ እኮ አልኩህ። ሰርተህ መኖር ትችላለህ። የፈለግከውን ሆነ ቤትን አበላሽብህ አይደል? ችግር የለውም ወንድሜ። ይኸውልህ ረጋ በል እናውራ። አንደኛ እንዴት ሰዎችን እንደምታስወግድ ትነግረኛለህ። በቃ እሱ ነው የምፈልግ።
ቦታውን ያዘጋጅልሃል ያለበት ሂደህ ከሽክሸህ በቃ እንዳየኋት እንደዛ ታርገው ወስደህ ቅበርልኝ። እንዴት አምናለሁ እንደዚህ እንትን እያልኩ እመነኝ እያልኩ ነው እኮ። ታዲያ እንደዚህ ፊት እየተበላ ታዲያ ካሜራ ፊት ቁጭ ብዬ ካንተ ጋር እዚህ እደናበራለሁ? ካሜራ ፊት እኮ ነው። እሺ እንደዛ ከሆነ በአንድ ነገር እንስማማለን ማለት ነው። ጥሩ። ፎቶን ያለበትን አድራሻ ሁሉንም ነገር ትልክልኛለህ? እልክልሃለሁ። ሰዓቱን ስንት ሰዓት እንደሚወጣ ስንት ሰዓት እንደሚገባ ያለውን ነገር ኢንፎርሜሽኑን ትነግረኛለህ። ጥሩ። እኔ ያለውን ነገር ጨርሼ እጅ በእጅ እንፈጻጸማለን ማለት ነው። ደስ ይለኛል። ፎቶ ማስረጃው ምናምን ዛሬ እልክልሃለሁ። ግን ከዛ በፊት አንተ እንዴት በምን መልኩ እንደምታስወግደው ንገረኝ። ለምሳሌ አሁን ወጣቷ እንዴት ያስወግድባል? ምን ያደርግልሃል? አሁን ንገረኝ። አይ ማወቅ አለብኝ። አንደኛ ስራ ነው እኮ ያልነው። አሁን እኮ ተነጋገርን፣ ፈታ ነው። ስለዚህ ወጣቷን እንደዚህ ነው ያረኳት፣ እንደዚህ ነው ወስጄ ያጠፋኋት ብቻ በለኝ። ሲጀመር ከፋሚሊዎቿ ጋር ኬዝ ነበረኝ። በኬዙ የተነሳ ነው የሁላ ነገር የተፈጠረው። የምን ኬዝ? ለቤተሰቦች ያበደርኳቸው ብር ነበር እና እስከወለዱ መልሱልኝ ስላቸው አቅማችን አይፈቅድም አሉ እና ልጅቷን ነው እኔ ወደ እንትን ውስጥ አስገባት፣ ወጥመድ ውስጥ አስገባት ማለት ነው። ራሴ ቡቲክ ላይ ገብታ እንድትሰራ አረኳት። ሳይ ምንም ቤተሰቦቿ ምንም ፍንክች የሚሉ ሰዎች አይደሉም። አሁን ማስተማሪያ ብዬ ነው ልጅቷን እንትን ያልኩባቸው። እንትን ግን አያውቁም። እሺ በቤተሰቦቿ ምክንያት ነው ታዲያ እንደዚህ ያደረካት? ይገርማል። ቡቲክ ውስጥ ነው ወደ 6 ሰዓት ይመስላል። ቀኑ ቅዳሜ ነው። ወደ 2 ሰዓት ተኩል አካባቢ ነው። 10 ቀን በፊት አይደል? ስገባ ቡቲክ ውስጥ ከሆነ ጎረምሳ ጋር እየተሳሳመች ነው። ምንም እንትን በቃ እንዴት ብዬ ልንገርህ፣ ንዴቴን መቆጣጠር አቃተኝ። ማለት ለምን ትነዳለህ? ትወዳታለህ ልጅ ነው? ሀሳቤ ላገባት ሁላ አስቤ ነበረ። በቃ ቤተሰቦቿ ብሩንም ሲከለክሉኝ በቃ እስቲ ባይሆን እንኳን እንትን ካለኝ መካሻ ብዬ ልጅቷን ነበረ እንዲድሩልኝ የፈለጉት። ስገባ ከአንድ ጎረምሳ ጋር ባንዱ ላገኝ። እንደዛ ነበር ሀሳቤ። ስገባ ከአንድ ጎረምሳ ጋር እየተላላሰች አገኘሁት። እሱንም እዛው ደበደብኩት። ከዛም በኋላ መዘጋበት በር መዝጊያ ሰንሰለት ነበር። ሰንሰለቱን አንገቷ ላይ ጠምጥሜ ነው የገደልኳት። ግን እንደዚህ ቀላል ነው ማለት ያው ለኔም ልታረግልኝ ነው እኮ። ግን ሰውን ቆም ይላል እንደዚህ ቀላል ነው? ምንድነው የሚለው ህግ በግ ይሻራል ነው የሚባለው። ያንተን ህግ ካላከበር አንተም የሱን ህግ አታከብርም። ስለዛ ወደ ውሳኔ ነው የምትገባው። አሁን እሷን እኔ እዛ ጋር ባገባት ከእሷ ጋር ትዳር ብጀምር ልጅ ብንወልድ ነገ እኔ ላይ እንደማትማግጥ በምን እርግጠኛ ሆናለሁ? አይደለም አንደኛ እኮ ጥያቄውን አላቀረብክላትም ወይ? ታቀርባላት ታውቃለች አንዴ ግዴታ እኔ ለእሷ ማብራራት አለብኝ? ምን ሳትነግራት እንዴት ልታውቅ ትችላለች? እሷ ኧረ እባክህ ከእኔ አትረዳም እንዴ? የማደርግላት ነገር አለ። ስንት ነገር አደርግላታለሁ። ምን ታደርግላታለህ? እስኪ ንገረኝ። የምትፈልገውን ነገር የምትጠይቀኝ እንዳለ እኮ አሟላላታለሁ። ለቤተሰብ ከሷ አልፌ እንደውም ማለት ነው እንዴ ቤተሰቦች ያሁን ሁላ ብር ከልክሎኝ ለቤተሰቦቿ ሁላ የሚቸግራቸውን ነገር ብሩን የሰጠው ለቤተሰቧ ወይ ለአባቷ ወይ ለእናቷ ነው አይደል? እሷ ምንም እኮ የተቀበለችው ነገር የለም። እሷ በሌለችበት ደግሞ እሷ እንትን አትበላት። ከምን ጋር የተገኘ ኑጋ አንድ ላይ ተወቀጥ ነው የሚለው የእነሱ ልጅ አይደለች እንዴ? እሺ ችግር የለውም። ዙሮ ዙሮ ያው እኔ ለማጣራት ያክል እንጂ ምንም አያገባኝም እንዳልኩ። ከዛ በኋላ አስተገደልካት በኋላ ከገደልኳት በኋላ የቡቲክ የሚመጣበት እንትኖች አሉ፣ ፌስታሎች፣ ትላልቅ ፌስታሎች፣ ጥቋቁር ፌስታል አለ። መጀመሪያ በቡጀዴ ነው ተቀለድኳትና ፌስታል ውስጥ ነው የከተትኳት በቆሻሻ አድርጌ ማለት ነው። ከዛም በኋላ ካርቶን በደንብ ሰው እንዳይነቃ ብዬ በካርቶን አድርጌ ነው። ካርቶኑ የቡቲክ ካርቶን ማለት ነው። በዛ አድርጌ ነው እንትን ያልኩት እና የመኪና ጠራውና ቆሻሻ መስዬ ነው ከኋላ ኮፍን ውስጥ ከትቼ የሆነ ጫካ አለ እዛ ውስጥ ነው እንትን ያልኳት እና በምንድን ነው ስርቀት? በምንድን ነው ስርቀት? እንደዛ ቃስ መስለህ በዛ ሰዓት መቼስ ይዛት ከተማ አትንቀሳቀስ
በመኪና በራይድ እቃ እንደሆነ ነው የሚያውቀው ሹፌሩ። ኋላ ከተትኳት ኮፈን ውስጥ እና ሻራም እንዳይገኝ አድርጌ ሁሉም ነገር ስራት ነው እንትን ሹፌሩም ስለማያውቅ እንዴት ብሎ ሊጠቁምልን አይችልም። እቃ እንደሆነ ነው አደረሰልኝ። ከዛ በኋላ ወደ ጫካው እንዴት ወሰድካት? ከጫካው በኋላ በትከሻዬ ነው ተሸክሜ ያስገባሁት። አካባቢው ላይ ሰው እንደሌለ ካረጋገጥኩ በኋላ እንትን ያልኩት። አንዲት የተረገመች ግን ቀረጸች አይደል? ቀና ስል የሆነ እንትን ኮቴ ድምጽ ሰምቻለሁ። እሱ ብቻ ነው ያራራጥካትን ረሳ ነው ወይስ ጭንቅላት ታወቀ? በሀሳቡ ቤተሰቦቿ አቴንሽን ስላደረጉኝ 10 ይደውሉልኛል። ልጃችን ጠፋች እኮ አትደውልልንም ሲሉ አይ ሲሪ ስራ ቢዚ ስለሆነባት በዛ ምክንያት ነው ስልክ ማታነሳው እና አሁን በቅርብ ወደ ውጪ ልልካት እንደሆነ አድርጌ ነው ቤተሰቦቿን ያሳመንኳቸው። በዛ ምክንያት ነው ያቺኛው እዚህ ከተማ ባይሆን ነው ይሄን ሁሉ ስትሰራ ወይስ ራቅ ያለ ሰፈር ናቸው? ወደ ክፍለ ሀገር አካባቢ ናቸው። ቢያንስ ወደ 110 ኪሎ ሜትር ይሆናል ከዚህ ቅርብ ነው እኮ ክፍለ ሀገር አይባልም ከተማ ውስጥ ነው። እንደዛ አድርጌ ከተማ ውስጥ ራሱ ከ100 ኪሎ ሜትር እኮ አለ። እንደዛ አድርጌ ነው እንትን እና በአጋጣሚ ልጅቷን ስለዚህ የት ነው የምትውል? የት ነው የምታድረው? አንተ ጋር ያለችው ልጅቷ እኔ ጋር እንኳን አይደለችም። እዛው አካባቢ ነው ተከራይቼላት እዛው ነበር እንትን የምትለው። ስራም እንድትል ብዬ በጧት ገብታ ፎን እንደከፍታ አድርጌ ሁሉም ነገር አመቻችልኝ። እንደዛ ነበር። ግን እንደዚህ ይሄን ሁሉ ነገር ካረክላት ልትረዳህ ይገባ ነበር አይደል? ማለት አልገባኝም። ማለት አንተ እንደዚህ አይነት ከሰው ጋር መሰሰም አልነበረባትም ምናምን። እንደዛ ቢሆን እንኳን አንተ ማትገላትም ነበር። ትንሽ እንኳን ገደልክ። ግድ እኮ ነው እንዴት እንትላለ። ሌላስ እንደው ኖርማል ልታስተውሰው ነገር አረ ኖርማል ነው እንዴ? ሰው መግደል ኖርማል ነገር ነው አይደል? እኔ እኮ አዝኜላት ነው ልንገርህ። ባይገርምህ በአሲድ አድርጌ ላቃጥላት ሁላ አስቤ ነበረ። ግን በትንሹ ይሄ ግድያ ይባል ነው። ምህረት ታውቃለህ? እንደዛ ምህረት ነው ማለት እና ስልኩን ፎቶ ላክልኝ፣ ችግር የለውም እኔ ፈጽም እንዳለው አንተ ቪዲዮን ታጠፋልኛለህ። በዚህ እንስማማ። ግን እንደው ማለት ጅል ነገር ነው ለበል። እንዴት እኔ የራሴን ጓደኛ እንዴት እንደዚህ ማድረግ አይነት ቂል ሰው መስላል? ምን ማለት ነው? ማለት ምገለው ምናምን ጓደኛ ይመስላል። ምን ለማለት ፈልገህ ነው? አሁን እኮ ተስማምተን የጨረስን መሰለኝ። ለምን ወደ ኋላ እንመለሳለን ነው? ተስማማን። ታዲያ ብንስማማ ታዲያ አንዳንድ ትቀልዳለህ ነው ወይስ? አንተ እኮ እዚህ ጋር ኦፈር አድርገልኝ እኮ ገንዘብ አቅርብልኝ ብለኸኝ። ኦፈር አደረኩልህ፣ ገንዘብም ልትሰጠኝ ነው። ገንዘብህን መጀመሪያ ህሊናህን አጽዳበት። በገንዘብ ብለህ ልጅቱን ምንም ማታውቅ ከቤተሰቦቿ አመጣህ እንደፈለግህ አደረግ። የከተማ ልጅ አይደለም። የከተማ ልጅ መለኪያው ይሄ ነው ብለህ ታምናለህ? ገንዘብ ካለ የከተማ ልጅ ነኝ እኔ። ገባህ? የከተማ ልጅ ነኝ። ግን ደግሞ ምን አይነት የከተማ ልጅ? ሰዎችን እንረዳ የተበደሉ ሰዎችን እንረዳ። ኧረ እባክህ እንደዚህ አይነት ያራዳ ልጅ የተቸገሩ እናቶችን እንረዳ። ኧረ ዝም በል በእናትህ፣ ሰው እንዳይሰማክ አሁን ማለት ነው። አራዳ ምናምን ትላለህ እኮ ልንገርህ። አንተም በሰው ልታወራ የምትፈልገውን መጠኑን ንገረኝና እኔ ብሩን አስገባልሃለሁ። ይኸውልህ መጀመሪያ ይሄን ቆሻሻውን ጭንቅላትህን አጽዳበት። ምን ለማለት እየፈለክ ነው? አሁን እኮ ተነጋግረን ጨረስን። አሁን ይኸውልህ የድምጽም የካሜራ ማስረጃ ይዣለሁ። ቀጥሎ ወደ ህግ ትሄዳለህ። ምን ለማለት እየሞከርክ ነው አንተ? እንዴ ተነጋግረን ጨረስን። አቀጥል ናምበሰው አቀጥል ነው እኮ። ቆይ እነሱ እያወራን ነው። ቆይ ቁጭ ብለና እንነጋገር። ምንድን ነው የምንነጋገር? ትንሽ ናቀጥል አረጋጋው። ቆይ ትንሽ ናቀጥል መጀመሪያ እንስማማ። እኔ እና አንተ ምንድን ነው የምንስማማው? ቆይ ሰማኝ። የምንስማማው ረፍ አድሮጅን ለቀቀው በቃ ለቀቀው በቃ ቀጥሉታ አንተ ለቅማኝ አንተ ለቀቀው አንገቴን። እሺ ለቀቀው በእናትህ ከሀገር እየተነጋገርን አትያቀም ቤት እኮ እናንተ እንነጋገር። ሰማኝ መጀመሪያ ሰማኝ እኮ እንነጋገር፣ እንስማማ መጀመሪያ። ቆይ ለሰኒ ከሎል ጋር መነጋገር ምን ሲል ነበር? ወጣ ቀጥል ያንተዋል ይቀጥል
ቤተሰቦቻችን እንግዲህ አይታችሁታል፣ የተፈጠረውን ሁሉ ነገር እንዳለ አይታችሁታል። ዋና ሳጅን እና ሎሌ ወንጀለኛውን ይዘው ወደ ፖሊስ ጣቢያ ሄደዋል። እንግዲህ ሎሌ ሁሉንም መረጃ ይዞ ወደ ፖሊስ ጣቢያ ሄደዋል። ልጁንም ለህግ አካል አቅርበናል። እንግዲህ ቤተሰቦች ሁሉ ያያችሁትን ጉድ ከመጀመሪያ እስከ መጨረሻ ድረስ ሁላችሁም ተከታትላችሁ አይታችኋል። እንዲህ አይነት ጉዶች ብዙ ቦታዎች አሉ። እንደዚህ አይነት ነገሮችን ደግሞ እኛ ተከታትለን ለህግ እናቀርባለን ማለት ነው። የእኛም ቤት ደግሞ ሁላችሁም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱ። ሰውም ደግሞ ከዚህ አይነት ነገሮች እንዲቆጠብ ለቤተሰብ፣ ለጓደኛ፣ ለተለያዩ ሰዎች ይህንን ቪዲዮ እየላከን ጥንቃቄ እንዲያደርጉ መልእክታችንን እናስተላልፋለን ማለት ነው። ከእናንተ ደግሞ ከቤተሰቦቻችን ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር እያደረጋችሁ እንዲሁም ላይክ፣ ሰብስክራይብም እያደረጋችሁ አበረታቱ እንላለን። በቀጣይ ደግሞ እስከምንገናኝ መልካም ጊዜ